ክብር ለጌታ ይሁን። እንደምን አላችሁ? ሁሉ ሰላም ነው? እንግዲህ ፓስተር እንዳለው እኔ ስለ ራሴ ካወራው ስብከቱ ይቆማል። ለምን ብዙ ያለፍኩባቸው ነገሮች ስላሉ ያው ጌታ መንፈስ ቅዱስ በፈቀደ ሰዓት በመልእክቱ መካከል እግዚአብሔር ስለ ራሴ የሚናገረው ነገር አለና እንዳለው ቤልጅየም ነው የምኖረው። 31 ዓመት ነው እዛ የኖርኩት። 5 ልጆች አሉኝ። 9 የልጅ ልጆች አሉኝ። ምናልባት ይሄንን ስላችሁ እንደ ቀልድ ነው እናንተ ያጨበጨባችሁት፣ ግን ድሮ የሚያውቁኝ ሰዎች ቢኖሩ በቃ ተንከባለው ነው ለእግዚአብሔር ክብር የሚሰጡት። ክብር ለጌታ ይሁን። እንዲህ ብዬ ልጀምርላችሁ። አንድ ጊዜ ጅማ እያለሁኝ 3 ልጆቼን ያስኩኝና አዲስ አበባ መጣሁ ለክረምት ማለት እና ይዣቸው ስመጣ አባቴ ሳሎን ቁጭ ብሏልና ጋቢውን እንዲያርጎ ዝም ብሎ እንደዚህ ብሎ ያያቸዋል። ልጆቹን ያያል፣ እኔን ያያል፣ ልጆቹን ያያል፣ እኔን ያያል። ምን ሆንክ አልኩት። አይ ምን እኔ እኮ ያንተ ሳይሆን እንደው ራሱ የእግዚአብሔሩ ነገር ነው የሚገርመኝ አለኝ። ምን ሆንክ አልኩት። ለገብርኤል፣ ለመድኃኔዓለም፣ ለጊዮርጊስ የሚሳል ልጅ ስጠኝ እያለ የሚያስቸግር ስንት ሰው እያለ ምን አባክን ልታበላቸው ነው እነኝን የወለድከው አለኝ። አሁን እንዳንተ ይሄንኑ ጫት ሲበሉ እንዲከርሙ ነው? እግዚአብሔር ያንን ሰው ማክበር ይችላል። አረ አሜን በሉ። ክብር ለጌታ። እና ከብዙ ነገር ውስጥ ነው እግዚአብሔር አውጥቶ እዚህ ያደረሰኝና አይኖ እዚህ በእግዚአብሔር ቃል ዕውቀት ያላችሁ ሰዎች እንዳላችሁ እኔ በማገለግልበት ርዕስ ራሱ ከኔ በላይ ልታገለግሉ የምትችሉ እንዳላችሁ አውቃለሁ። ግን ዛሬ ከእናንተ ጋር ልካፈል የፈለግኩት እግዚአብሔር አይኔን የከፈተበትን የሆነ አንድ ታሪክ ነው ላሳያችሁ የምፈልገው። እና እንደ ፓስተር ውጪ ማየት እንድተው ሌላ ቦታ አሻግሬ እንዳላይ በማገለግለው ሕዝብ መካከል እግዚአብሔር ሰው እንዳለው እግዚአብሔር ያስተማረኝን ክፍል ነው ማካፈላችሁና እግዚአብሔር ይናገረናል። ክብር ለጌታ ይሁን። ግን ከቃሉ በፊት አንድ ትንቢት ልንገራችሁ። ተወዳላችሁ ትንቢት? እስቲ ትንቢት የሚወድ እጁን ያሳየኝ እስቲ። እስቲ አውጡ። ትንቢት ልንገራችሁ። አትፈልጉም? ልንገራችሁ አይደል? በቃ ዛሬና እሁድን ተገልግላችሁ ሲጨርሱ በጣም ትወዱኛላችሁ። እንዲህ ቀልድ አይምሰላችሁ፣ ከባድ ትንቢት ነው። እና ፕሮግራሙ ሲያልቅ በጣም ነው የምትወዱኝ። ክብር ለጌታ ይሁን። የማካፍላችሁ ክፍል ቬሪ ፌመስ የሆነ ፓርት ነው። ምናልባት ጥቂት ቆይታ በእግዚአብሔር ቤት ውስጥ ያደረገ ጥቂት ስብከትን የሰማ ሰው የሚያውቀው ነገር ነው እና አንደኛ ሳሙኤል ምዕራፍ 9 ላይ ያለ የሳኦል ታሪክ ነው እና እዛ ውስጥ ሳኦልን እናያለን፣ ሳሙኤልን እናያለን። ግን አንድ ሌሊት ላይ ይህንን ስፍራ ሳነብ በሳኦልና በሳሙኤል ውስጥ የተሰወረ አንድ ሰው አየሁኝና እግዚአብሔር ሕይወቴን ሁሉ የለወጠበትን እይታዬን የለወጠበትን ነገር አስተማረኝና እሱን አነብላችሁና አንደኛ ሳሙኤል ምዕራፍ 9 ከ25 እንጀምርና ከዛ በኋላ ወደፊት ሄደን እንደገና እንመለከታለን። በጌታ ስም ላንብብላችሁ። በዚያም ቀን ሳኦል ከሳሙኤል ጋር በላ፣ ከኮረብታውም መስገጃ ወደ ከተማይቱ ወረዱ። ሳሙኤልም ለሳኦል በሰገነቱ ላይ መኝታ አዘጋጀለት፣ እሱም ተኛ። ማልዶም ተነሱ። በነጋም ጊዜ ሳሙኤል ሳኦልን ከሰገነቱ ላይ ጠርቶ ተነሳና ላሰናብትህ አለው። ሳኦልም ተነሳ፣ እርሱና ሳሙኤልም ሁለቱ ወደ ሜዳ ወጡ። እነርሱም በከተማይቱ ዳር ሲወርዱ ሳሙኤል ሳኦልን፣ እቺን ፓርት ነው በደንብ እንድትሰሙኝ የምፈልገው። ሳኦልን ብላቴናውን ወደፊታችን እንዲያልፍ እዘዘው፣ አንተ ግን የእግዚአብሔርን ቃል አሰማ ዘንድ
በፊቴ ቆም አለው፣ ብላቴናውም አለፈ ይላል። አንድ ነገር እንድናይ ነው የምፈልገው። ለምንድነው ይሄን ብላቴና ሚስጥር እንዳይሰማ እግዚአብሔር ለሳኦል ያለውን ምክር እንዳያቅ መንፈሳዊ የሆነውን ነገር እንዳይሰማ ለምን ይሆን ሳሙኤል የፈለገው? ብላቴናውን እለፍ በለው ይሂድ፣ እግዚአብሔር የላከኝ መልእክት ላንተ ልነግርህ ያለውን እሱ ሊሰማ አያስፈልግም። መልእክቱ ላንተ ነው። አንተ በእግዚአብሔር ፊት ትቆማለህ፣ የእግዚአብሔርን ሐሳብ እነግርሃለሁ፣ እሱ ግን ይለፋል። ወገኖቼ ለምንድነው እኔና እናንተ የተመረጥነው? ለምንድነው እግዚአብሔር ቃል ያላለፈን? ለምንድነው ከቤተሰቦቻችን ሁሉ እግዚአብሔር እኛን የመረጠው? ለምንድነው ሌሎችን ያለፈው? እዚህ ቦታ ላይ ይሄን ብላቴና እለፍ የተባለውን ሳሙኤል ለሳኦል የሚነግረውን ነገር እንዳይሰማ የተደረገውን ሰው ማን እንደሆነ ከሳኦል ጋር እንድናወዳድረው ነው የምፈልገው። አወዳድረን እንድናየው። ታሪኩን እንደምታውቁት አህያ ጠፍቶ ቂስ እንዲህ ይለዋል፣ ከብላቴኖች አንዱ ምረጥና it seems random የሆነ አክሽን ነው የሚመስለው። በኋላ ቀስ እያልን በማስተዋል ስናይ ነው ከነገሮች ሁሉ በስተጀርባ እግዚአብሔር እንዳለ የምናውቀው። ወገኖቼ እግዚአብሔር የታሪክ ባለቤት ነው። ከብላቴኖች መካከል አንድ ሰው ምረጥ፣ ከዛ ሂድ የጠፉትን አህዮች ፈልግ ብለዋል። እዚህ ላይ እንደምናየው ከብላቴኖቹን አንዱን ወዘዝ ተነስ፣ አህዮችንም ለመሻት ሄዳለው። በተራራማው በኤፍሬም ሀገርና በሺሻ አለፉ፣ አላገኟቸውም። በሺሻ ምድር አለፉ፣ በዛም አልነበሩም። በሚዲያም ምድር አለፉ፣ አላገኟቸውም ይላል። ብላቴናውን ይዞ ፍለጋ ነው የሄዱት። እዚህ የሚፈልጉበት ቦታ አህዮቹ ሊገኙ ይችላሉ ብላ እርግጠኛ የሆኑበትን ቦታ ነው ሄደው የሚፈልጉት። ግን ሶስቱም ቦታ ላይ የሉም፣ አላገኟቸውም። ለሁለት ሲሪየስሊ ነው ለሶስት ቀን የፈለጓቸው፣ አላገኟቸውም። you know why? ከአህዮቹ በፊት በእግዚአብሔር ፊት መገኘት የነበረበት ከእግዚአብሔር ፊት የጠፋ ሰው ስላለ። እኛ በእግዚአብሔር ፊት ስንገኝ፣ እኛ ለእግዚአብሔር ስንገኝ ጠፋ ብለን የምንላቸውን ነገሮች በሙሉ እግዚአብሔር ወደኛ ያቀርባቸዋል። ክብር ለእግዚአብሔር ይሁን። እንዲህ የምትጨነቁ ሰዎች ካላችሁ፣ የምትጾሙ የምትጸልዩ ሰዎች ካላችሁ፣ ምናልባት ከምትፈልጉት ነገር በፊት እሱን ከማግኘታችሁ በፊት እናንተ ለእግዚአብሔር እንድትገኙ እግዚአብሔር ሊፈልግ ይችላልና ቆም ብሎ አንዳንድ ጊዜ ማስተዋል ጥሩ ነው። ከዚህ በኋላ የሆነው ታሪክ ነው በጣም የሚገርመው። ወደ ጻፍ ምድረ በዳ በመጡ ጊዜ ሳኦል ከእርሱ ጋር የነበረውን ብላቴና አባቴ ስለ አህዮች ማሰብ ትቶ ስለኛ እንዳይጨነቅ ና እንመለስ አለው ይላል። በመጽሐፍ ቅዱስ ውስጥ ለንስሐ ካልሆነ በስተቀር ወደ ኋላ መመለስን እግዚአብሔር የሚጸየፈው ነገር ነው። አያችሁ ሳኦል እግዚአብሔር ያዘጋጀለት ምን እንደሆነ አያውቅም። ከፊት ለፊቱ የሚጠብቀው ነገር ምን እንደሆነ አያውቅም። እሱ ሲመስለው አባቱን ታዞ አህያ ፍለጋ ነው የሄደው። አህዮቹ ደግሞ ሶስት ቦታ ላይ ተፈልጎ ስላልተገኙ ያለው አማራጭ አባትየው እንዳይጨነቅ ወደ ኋላ መመለስ ነውና ይሄን ብላቴና ከባሪያዎች አንዱ ድንገት ከመካከል የተመረጠውን ወስዶ ምን ይለዋል? በቃን፣ እስካሁን ድረስ ደክመናል፣ እስካሁን ድረስ ለፍተናል፣ እስካሁን ድረስ በየቦታው ዞረናል። የመጀመሪያው የነበረው ሐሳብ፣ የመጀመሪያው የነበረው ጭንቀት ስለ አህዮች ነው። ከዚህ በኋላ ግን አባቴ ስለኛ እንዳያስብ ና እንመለስ አለው ይላል። በጣም የሚገርም ነገር ነው። እኔ በህይወቴ ብዙ ጊዜ ወደ ኋላ ልመለስባቸው ያልኳቸው ጊዜያቶች ነበሩ። ብዙ ጊዜ የእግዚአብሔር ጸጋ ባይረዳኝ፣ በጣም ሲሪየስ የሆነች ባለቤት ባትኖረኝ፣
ፊት ባትነሳኝ፣ ባትቆጣኝ፣ ባታስጠነቅቀኝ፣ ባትገስጸኝ ኖሮ ለዛሬ ክብር አልበቃም ነበር። ወገኖቼ ጉዟችሁን በሚያስቀጥሉ ሰዎች እግዚአብሔር ይባርካችሁ። ወደፊት እንድትሄዱ በሚያደርጋችሁ ምንም አቅም ሳይሆን እግዚአብሔር ንግስናን ያክል ነገር አዘጋጅቶለታል። ዙፋንን ያክል ነገር አዘጋጅቶለታል። ክብር ይጠብቀዋል። ግን አቅም እና ብላቴናውን እንመለሳለን። ዛሬ የጀመሩትን መተው፣ የጀመሩትን ማፍረስ፣ ቃል ኪዳን ማፍረስ፣ ኮሚትመንትን መተው በጣም ቀላል ነው። ወደ ኋላ ለመመለስ በጣም ቀላል ነው። እንዲያውም ሰው አይጾምምም አይጸልይምም ካልመሰለው ብሎ ለመተው። እንዲህ አይነት ሰዓት ግን ወገኖቼ እግዚአብሔር ሰው ይስጠን፣ ወደ ኋላ እንዳንመለስ፣ ከሚጠብቀን ከእግዚአብሔር ክብር ጋር እንዳንተላለፍ፣ ዘመናችን የቁጭት እንዳይሆን፣ የእንባ እንዳይሆን፣ ማይሆን ውሳኔ እንዳንወስን፣ በውሳኔያችን እንዳንጠቃ እግዚአብሔር ሰው ይስጠን እና ይሄንን ብላቴና ና እንመለስ ሲለው እርሱም አለ እነሆ አንድ የእግዚአብሔር ሰው በዚች ከተማ አለ። አያችሁ፣ የሳውል አባት ባሪያ ነው ይሄ ሰው። የት እንደተማረ እንዴት ይሄ እንደገባው ሳውል ማያውቀውን እሱ እንዴት እንዳወቀ በጣም የሚገርም ነገር ነው። አንመለስም። የምንፈልገውን ሳናገኝ የወጣንበትን ነገር ሳንጨብጥ ወደ ኋላ አንመለስም። በዚህ ከተማ ውስጥ አለ አንድ የእግዚአብሔር ሰው አለ። እርሱም አለ የተከበረ ሰው ነው፣ የሚናገረውም ነገር ሁሉ በእውነት ይፈጸማል። አሁን ወደዚያ እንሂድ፣ ምናልባት የምንሄድበትን መንገድ ይነግረናል አለው ይላል። ክብር ለጌታ ይሁን። ድንገት ፒክ የተደረገ ሎሌ፣ ከባሪያዎች መካከል ድንገት የተወሰደ ብላቴና ከሳኦል ይልቅ፣ ንግስና ከሚጠብቀው ሰው ይልቅ፣ ሳሙኤል እለፍ ያለው ሰው ሳይሆን ይሄኛው ግን የእግዚአብሔርን ሐሳብ ላንተ አሰማለሁ ካለው ይልቅ ይሄ ሰው አይኑ የተከፈተለት ሰው ነበር። አንመለስም አለ ነው። ያሰብነው እንዲሳካ የምንሄድበትን መንገድ የሚመራን የሚያሳየን እግዚአብሔር ካሰበልን ነገር ጋር የሚያገናኘን የተከበረ ሰው እዚህ አለ። እኔ ልንገራችሁ፣ አይናችሁ ከተከፈተ እግዚአብሔር እናንተ መካከል ሰው አለ። አሜን። እግዚአብሔር እዚህ መካከል ሰው አለ። እግዚአብሔር ሰው አለ። ሩቅ የምናየው ነገር አጠገባችን አለ። እኔ ይህንን ነገር ከተማርኩኝ በኋላ ምንድነው የወሰንኩት? ቤተ ክርስቲያን እንኳን ሰው ሲቀመጥ ሳሟን ኔክስት ቱ ያለው ሰው በእግዚአብሔር ሐሳብ ጎኑ እንደተቀመጠ አድርጌ ነው ማለት፣ በራሱ ፍላጎት እንዳልሆነ። ለምን? እግዚአብሔር የሚሰራውን እግዚአብሔር የሚያደርገውን ነገር ስለሚያውቅ። እዚህ ከተማ ሰው አለ፣ ችግራችንን የሚፈታ መንገዳችንን የሚነግረን ሰው አለ። ስለዚህ ምን አንልም? አንመለስም አለ። ክብር ለእግዚአብሔር ይሁን። ወደፊት በሚያስኬዱን ሰዎች አሁንም እግዚአብሔር ይባርካችሁ። ይሄ ነው የሚያስፈልገን። ማንም ኖቲስ የማያደርገው ሰው እንቁ የሆነ ነገር ውስጡ አለ። ማንም ኖቲስ የማያደርገው ሰው ሳማው በማይታይ መንገድ እግዚአብሔር ካሰበለት ነገር ጋር ለማገናኘት እግዚአብሔር የሚጠቀምበት ሰው አለ። አንድ ጊዜ ምን ሆነ መሰላችሁ? ቤተ ክርስቲያናችን ውስጥ ረጅም ዓመት ነው፣ ሳምቲንግ ወደ 20 ዓመት እንደዚህ ይሆናል ወይንም 25 ዓመት ይሆነዋልና መጥፎ ቫይረስ ገባ ቤተ ክርስቲያናችን ውስጥ። ያው እሱ ቫይረስ ደግሞ በየሀገሩ አለ፣ የጠብ ቫይረስ እና ጭቅጭቅ ሆነ። በቃ ጭቅጭቅ ሆነ።
ጭቅጭቁ ደግሞ ዋናውን ነገር የምናደርገው እኔና አንድ ወንድም ነን እና ሁለታችንም ደግሞ የምንከራከረው እኔ ተቀብቻለሁ ብለን ነው የምንፎካከረው እና ህዝቡን አደረቅ ነው። እሱ እሑድ ሲያገለግል ሁል ጊዜ አቅጣጫ ወደ እኔ ነው የሚሆነው። እኔ ደግሞ ከማናንሽ እኔ ደግሞ የሚቀጥለው ሲሰጠኝ ወደሱ። በቃ ቤተክርስቲያን ታመሰ፣ ቤተክርስቲያን ተበጠበጠ። ከተኋላ ለሁለት ተከፈለ ቤተክርስቲያን። እና ከሆኑ ሰዎች ጋር ቀረሁ። እኔ ከችግሩ ነፃ ነኝ ብዬ አላስብም። ለምን ግን እግዚአብሔር እንደራራልኝ ደግሞ አላውቅም። እና ቤተክርስቲያኑ ከተከፈለ በኋላ መሳሪያ የሚባል ነገር ተጫውቼ የማላውቀው አምልኮውን የሚመሩት በሙሉ ጠቅልለው ስለሄዱ መሳሪያ እንዲቋቋ ያረኩ እንደ ዶሮ እንዲመልቀምና እንትን ማድረግ ለመድኩ። ደግሞ ድምጼ ጎርናና ነው ስዘምር አይገርማችሁም? ሰው ማልቀስ ጀመረ። ወይ መድኃኔ በቃ ስቅስቅ ብሎ ያለቅሳሉ። እኔ ያጠፋሁትን ሁሉ ትቼ ምን ብዬ ጌታ ከኔ ጋር ነው ብዬ ውስጤ መኩራራት ጀመር። ቀስ ያለ እየበዛን መጣ። በኋላ አንድ ቀን ቆይ ነገር መጸለይ አለብኝ አልኩኝና ጌታ ሆይ ወደዋል እንዴ ነገሬን? እንዴት ነው ይሄ ሁሉ በስብከቴ ሰው አፉን ይከፍታል፣ በዝማሬ ያለቅሳል፣ ሰው እየበዛ ወደድከኝ እንዴ አልኩኝ። በቃ ይሰድናው አልወደድኩም። እና ምንድነው ሁሉ የእግዚአብሔር መንፈስ አልኩኝ። ምንድነው ሁሉ የእግዚአብሔር መንፈስ? እዚህ ጉባኤ ውስጥ እኔም ማፍራቸው 3 ሰዎች አለና እግዚአብሔር ማን እንደሆነ አሳየ። እኔ እኮ እነዛን ሰዎች በቅጡ የዳኑም አይመስለኝም ነበር። እንዲያው ለካ ያ ሁሉ የእግዚአብሔር ክብር ወደ ቤተ ክርስቲያን ይመጣ የነበረው እኔ ማላቀው እኔ ኖቲስ ያላደረኩት እግዚአብሔር የሚያያቸው ሰዎች ኤቭሪዌር እንዲህ እንደሚሆን አትጠራጠሩ። እግዚአብሔር በጉባኤ መካከል ሰው አለው። አሜን፣ ክብር ለጌታ። ክልክል አይደለም አይደል ፓስተር? አሜን ማለት እዚህ ሀገር እስቲ በደንብ አሜን በሉ። ይፈቀዳል ማለት ነው። እና እግዚአብሔር ሰው አለው። ምንም መሪዎች የማያውቁት ሰው አለው እግዚአብሔር። አት ሎ ፕሮፋይል የሚንቀሳቀሱ ጎሽታን የማይፈልጉ ትኩረት የማይስቡ ለእግዚአብሔር ብለው ብቻ የሚወጡ የሚገቡ ከሰው እይታ የተሰወሩ በእግዚአብሔር ፊት ያደጉ ሰዎች በጉባኤ መካከል አሉ። ክብር ለእግዚአብሔር ይሁን። ይሄ ልጅ እንዲህ አይነት ነው። አንመለስም አለው። አንመለስም፣ ወደፊት እንሄዳለን። ግን ሳኦል ተመልከቱ፣ ይሄም ሆኖ የሚለውን ነገር ተመልከቱ። ሳኦልም ብላቴናውን እነሆ እንሄዳለን፣ ነገር ግን ለእግዚአብሔር ሰው ምን እናመጣለታለን? እንጀራ ከከረጢታችን አልቋልና እጅ መንሻ የለንምና ለእግዚአብሔር ሰው የምናመጣለት ነገር ምን አለናል? ምንም የለውም። በዛን ጊዜ ደግሞ ወደ ነቢያት ፊት ለመቅረብ እንደ ሳሙኤል አይነት የተከበረ ሰው ጋር ለመቅረብ የሆነ ነገር ተይዞ መኬድ አለበት። ለዛ የሚበቃ ማንነት የለውም ሳኦል። ይሄ ሁለተኛው ፈተናው ነበር፣ ወደ ኋላ ለመመለሻ። ኦኬ ሰው አለ። ማን ነው ስሙ አልከኝ? ሳሙኤል። ምን አይነት ነው? የተከበረ አገልግሎት ውስጥ የሚናገረው ነገር መሬት ላይ ጠብ አይልም። ወደ እሱ እንሂድ። ኦኬ እሺ፣ ግን እኮ ምንም የለንም። እንዴት ብለን እናያለን ፊቱን? እኔ ብለን ችግራችንን እናስረዳለን። ተመልከቱ፣ ለሁለተኛ ጊዜ እንደገና ወደ ኋላ እንዳይመለስ ይሄ ብላቴና የሚያደርገው። ብላቴናውም ደግሞ መልሶ ለሳኦል እነሆ በእጄ የሰቅል ብር ሩብ አለኝ፣ እርሱንም መንገዳችንን እንዲነግረን ለእግዚአብሔር ሰው እሰጣለሁ። ኧረ ክብር ለእግዚአብሔር ይሁን። ምን ሊሰራ ይዞ ወጣ? ይሄ ብላቴና እንዴት አስቦ ይዞ ወጣ?
እኔ በሰው አእምሮ ስናስብ ከዚህ ታሪክ በስተጀርባ እግዚአብሔር ያለ አይመስልም። አንዳንዱ ነገር በመታልፉበትና በመትሄዱበት መንገድ ላይ እግዚአብሔር አብሯችሁ ያለ አይመስልም። በፍጹም አይመስልም። ሩቅ ነው የሚመስላችሁ። ብቻችሁን የሆናችሁ ነው የሚመስላችሁ። ግን የሆነ ሰዓት ላይ እኮ ተቸግራችሁ በማታውቁት ሰው አማካይነት ሰው ደርሶላችሁ አጽናንቷችሁ ወይንም እንዲና እንዲያደርጎላችሁ ካወቀ እመኑኝ ያንን ሰው የላከው እግዚአብሔር ነው። እግዚአብሔር እንዲህ ያደርጋል። ምንም በማይመስል መንገድ ይሄ ሰው ለሁለተኛ ጊዜ ሳውልን ነው በፍጹም ወደ ኋላ እንመለስም። አታስብ፣ አትጨነቅ። ለእግዚአብሔር ሰው የሚሆነ ነገር እኔ ጋር አለ። ከኖቼ በእግዚአብሔር ቤት ውስጥ ለመንፈሳዊ ሥራ የሚሆን እያንዳንዱ ጸጋ በእግዚአብሔር ቤት ውስጥ አለ። ክብር ለጌታ ይሁን። አንዳንዱን መጽሐፍ ቅዱስ ስታነቡ እንደኔ እየተገረማችሁ እየጠየቃችሁ ታነቡ ከሆነ እድለኞች ናቸው። አንድ ጊዜ አንድ ነገር ሳነብ ራሴን ይሄ ጌታ ሆይ አሁን ይሄ የሚታመን ታሪክ ነው? እንደው አንተ ጌታ ስለሆንክ ልመንህ እንጂ እንዴት ነው ይሄንን አሁን እንዴት ነው እኔ ማምነው ብዬ ጌታን ጠየቁ። ምን መሰላችሁ? ጴጥሮስ እንዴ አንተ ዝም ብለህ እንደው ከጌታ ጋር መንፈሳዊ ነገር ብቻ ነው እንዴ መቼ ነው ግብር የምትከፍሉት አሉት። ለምንድን ነው ግብር የማትከፍሉት አንተና ጌታ ሲሉት በቃ እሱ ምንም ስለሌለው መልስ አልነበረው። እና ወደ ጌታ ሲመጣ ጌታ ደግሞ አወቀና ጴጥሮስን ሂድ ወደ ወንዝ አለው። ወደ ቀደመ ሥራ ወደ ዕውቀት ሂድና መጀመሪያ የምታጠምደው አሳ ውስጥ 2 ዲናር ታገኛል። ዋት? አሳ ውስጥ ባህር ውስጥ ከሚተረማመሰው አሳ መካከል ውስጡ ምን እንዳለ ጌታ ያውቃል። ይሄንን እንደው የሚያምን ነገር ካላችሁ ታድላችኋል። እኔ ጥያቄ ነው የሆነብኝ። how come እንዴት ነው ጌታዬ ባህር ውስጥ ያለ አሳ መካከል አንዱ መጀመሪያ የሚጠመደው ውስጥ 2 ዲናር እንዳለ እንዴት ነው የሚታወቅ? ቀርሞ ነገር ዲናሩ ምን ሲሆን ገባ? ኦነ ሲሪየስ እኮ ነው። በትዕቢት አናርገው እንጂ አንዳንዱን ነገር እኮ እንድንጠይቅ ጌታ ይፈቅዳል። በጌዲዮን መንፈስ ውስጥ ሆነን ማለት ነው። የሆነ ሊቀድም ሲተዋወቀኝ ነበር። ስም ማን ነው ስለው ጌዲዮን አለኝ። እዛ ጋር ነው መሰለኝ ያለ። ለትዕቢት አይሁን እንጂ እንደ ጌዲዮን በትህትና እግዚአብሔር ሆይ አትቆጣ፣ አንድ ጊዜ ደግሞ ሌላ ምልክት አድርግ ብሎ እግዚአብሔር መጠየቅ ይችላል። እኔም አልኩኝ ምንድነው ጌታ ሆይ ይሄ እኔ ከአቅሜ በላይ ነው፣ ኮምፕሬንድ ላደርገው አልችልም። እንዴት ነው አሳ ውስጥ ዲናር የሚኖረው? እንዴት ነው ከአሳ ውስጥ የሚወጣው ዲናር ደግሞ ዕዳ የሚከፍለው ስል በቃ ይሄ ምልክት ነው አለኝ። ክብር ለእግዚአብሔር ይሁን። ባህር ውስጥ ያለ አሳ ውስጥ የሰው ዕዳ ለመክፈል ዲናር ካለ እመነኝ ለሰው መፍትሄ የሚሆን ነገር ውስጥ አለ። ኧረ አሜን። ውስጥ አለ። ከሱ የተነሳ ከእግዚአብሔር የተነሳ ለሚጨነቀው ሰው ለሚቸገረው ሰው እረፍት የምትሆንበት ነገር ውስጥ አለ። እሱን ኤክስፕሎር ማድረግ ያንተ ፋንታ ነው። ቁጭ ብለህ ጊዜ ወስደህ መጽሐፍ ቅዱስ ስታነብ ስትጸልይ እግዚአብሔር ውስጥ ያለውን ነገር ያወጣዋል። ለሚቀጥለው ሰው እግዚአብሔር መፍትሄ ያደርጋል። ክብር ለእግዚአብሔር ይሁን። በጣም እኮ የሚገርም ነገር ነው። ራሱ ደግሞ እንደው የጴጥሮስ አይገርምም? ጥያቄ አልጠየቀው፣ አልተሟገተ፣ እንደኔ አልተከራከረ፣ መንጠቆይን ይዞልም ብሎ ሄደ። ለአንዳንዱ ሰው እግዚአብሔር የሚሰጠው እምነት በጣም የሚገርም ነገር ነው። ከሆነ ነገር እኮ አድርጉ ስንባል በአእምሮአችን ብዙ ነገር ነው ካልኩሌት የምናደርገው። እግዚአብሔር ግን መንገዱ ብዙ ነው። ክብር ለጌታ ይሁን። ሂድና አጥምድ። የመጀመሪያው አሳ ውስጥ 2 ዲናር አለ። እሱን ውሰድና ክፈል ዕዳውናል። ይሄንንም ልጅ ተመልከቱ። ወደ ኋላ እንዳይመለሱ እንዳይሰነካከሉ እግዚአብሔር ምክንያት አደረገው። ድንገት የተወሰደ ድንገት የተመረጠ ሰው እግዚአብሔር ልዩ ለሆነ ስራ
እዚህ ላይ ሲያስቀምጠው ታያላችሁ። ከዛ ይሄንን ብለው ሲሄዱ በጣም የሚገርማችሁ ነገር ሙሉውን ምዕራፍ ስትጨርሱት ሳሙኤልም ገንዘብ አልጠየቃቸውም፣ እነሱም ገንዘብ አልሰጡትም። አንዳንድ አስቸጋሪ የሚሆንባችሁ ነገር ጌታ ፊት ስትቀርቡ ከዋናው ነገር ጋር ስትገናኙ ምንም ይሆናል። ክብር ለጌታ ይሁን። ምንም ይሆናል። ያስጨነቀው ነገር የገንዘቡ ነገር ነው ለሳሙኤል የሚሰጥ። ግን ሳሙኤልን ሲያገኘው ያ ሁሉ ነገር ቀረና ወደ ሌላ ሐሳብ ይሄዳሉ። ቀጥለን እናየዋለን። ኦን ፐርፐዝ ነው ይሄንን ነገር እኔ ደጋግም የምነግራችሁ። ለምን አይናችሁ ከዚህ በኋላ እንዲከፈትና በቤተ ክርስቲያናችሁ ውስጥ ሰው እንዳለ እንድታውቁ፣ እግዚአብሔር የሚሰራባቸው የሚጠቀምባቸው ሰዎች እንዳሉ እንድትረዱ። አንዳንድ ጊዜ ያንዳንዱ ሰው ጥሪ ከባድ። አሁን እንደ ሰው ይሄ ልጅ ስታዩት ታሪኩን የምታገኙት ሳኦልና ሳሙኤል እስኪገናኙ ድረስ። ከዛ በኋላ ኢንቪዚብል ነው ሰው፣ አታገኙትም ታሪክ ውስጥ። ዋት ኤ ኮሊንግ! አንዳንድ ጊዜ እግዚአብሔር የሚጠራን ሌሎችን ለማውጣት ሊሆን ይችላል። ክብር ለጌታ ይሁን። በቤተ ክርስቲያን ውስጥ ያሉ ልዩ ልዩ ጸጋዎች እግዚአብሔር የተናገራቸውን ሰዎች ኢምፓወር ለማድረግ ሊሆን ይችላል። ዋናው እኛ ላንሆን እንችላለን። ምናልባት እግዚአብሔር ያስቀመጠን ሌሎችን ለማውጣትና ለማብቃት ሊሆን ይችላል። ክብር ለእግዚአብሔር ይሁን። ይሄን እዚህ ላይ ስራው እግዚአብሔር ካየለት ነገር ጋር ሳኦልን አገናኘውና ከታሪኩ ባይ ብሎ ወጣ። አታገኙት። አንዳንዴ እንዲህ ነው የሚሆነው። አንዳንዴ ለሰው መፍትሄ ያደርጋችኋል እግዚአብሔር፣ እናንተ ደግሞ በዛ ነገር ውስጥ እንድትሟሙ ያደርጋል። ይሁን በምድር ላይ መስለን ይችላል፣ ነገር ግን በላይ በሰማይ አክሊል አለን። ክብር ለእግዚአብሔር ይሁን። አንድ ጊዜ እንደ ሰው ብዙ ጥያቄ ጠየቅኩኝ ጌታን። ብናገረው ማላፍርበት ነገር ምንድነው መሰላችሁ? እኔ ብቻ ሳይሆን ባለቤቴም አምስቱም ልጆቼን ዘመናችንን ሁሉ ጌታን ስናገለግል ነው የከረምነው። ፑልፒት ላይ አይደለም እምላችሁ፣ በህይወታችን ተግባራዊ በሆነ ነገር የጌታ እጅ የሆነን እየደረስን ነው የኖርነው። ይሄን የምነግራችሁን ነገር ድንገት እግር ጥሏችሁ ቤልጂየም ሰው ብታገኙና ሙስሊም ቢሆን ኦርቶዶክስ ጴንጤ ቢሆን የማያምን ጌታቸውን ታቁታላችሁ ወይ ብትሉ ይሄ የምነግራችሁን ታሪክ ይነግራችኋል። የተገለጠ ህይወት ነው ያለን። ክብር ለጌታ ይሁን። ለፓስተር ስነግረው ነበር። በተለይ አንዷ ሴት ልጄ አንድ አገልጋይ ለ3 ቀን ለ4 ቀን ተጋብዞ ከመጣ 2-3 ወር ሊቆይ ይችላል። አታስለቀቅ፣ አትተውም። አረ የት ይተኛሉ ስላት እኔ ሶፋ ላይ ተኛለሁ እነሱ መኝታ ክፍል ይተኙ ትላለች። ሁሉም ሰው ዘመኑን ሁሉ እግዚአብሔርን ሲያገለግል ነው የኖረው። ታዲያ አንድ ቀን አንድ ሰው በጣም የተባረኩ ሰዎች አሉ አንዳንዴ ቤተ ክርስቲያን ውስጥ የሚወገዋችሁ እና ጌታ ይባርካቸው አሉና በጣም በድፍረት ቀረባለና ጌታ ለያቤት ስለ ከሁሉ ሰው ቀድመህ መጣህ እዚህ ሀገር ግን እኮ ምንም የለህም አንተ ቤት የለህም አለ። እንደው ወገኖች እቺን አከልኩ። በቃ እቺን ምንድነው ምን አሳስቦት ነው ይሄንን ማዕት ላይ ጥሎ ሄደው አልኩኝ። እኔ ጌታ ምንድነው አሁን ይሄንን የሚለው? ያገለገልኩትን አገልግሎት በሙሉ ዜሮ አረገብኝ። ሁሉ ሰው ቤት አለው አንተ ግን የለም አለ።
በእግዚአብሔር ቤት ውስጥ የከፈልኩትን ዋጋ በሙሉ አሳጥ እግዚአብሔር ቸር አይደል? አንድ መጽሐፍ ቅዱስ ታሪክ ወደ ልቤ ያመጣ መጽሐፈ ኢያሱ ላይ እግዚአብሔር እንዲህ አለ፣ ካህናቶችን ውሃ ውስጥ ቆሙ፣ እናንተ እግራችሁ ሲረግጥ ይከፈላል አለ። ክብር ለጌታ ይሁን። እና ሰው ያልፋል። አንዳንድ ጊዜ አንተ ባህር ውስጥ ቆመህ ወንዝ ውስጥ ቆመህ ንቅንቅ ሳትል በተራ ሰው ያልፋል። አይ አሜን። ቢደርስብሽ እንደሱ አትይም። አይ ወይ አሜን። እንዴት እንደሚያም እናትዬ፣ እንዴት እንደሚያም አንቺ እኮ ቆመሽ ነው የምለው። እዛ ማዕበሉ መካከል ቆመሽ ሰው እያፏጨ ያልፋል፣ እየተዝናና ያልፋል። አይጾምም አይጸልይም፣ እንደፈለገ ያልፋል። ትቆማታለህ አንተ እዛ። ለምን? ቃሉ የሚለው የእግዚአብሔርን ክብር ታቦት የተሸከሙ ይላል። you are not immune። እግዚአብሔር ክብር አንተ ላይ ስላለ ችግር ውስጥ አትገባም ማለት አለ። ኢንፋክት የተቀባኸውም ለሌሎች እንጂ ለራስህ አይደለም። ውሃ ውስጥ ቆመው ሰው ሁሉ ሲያሳልፍ አሳየኝ ጌታ። እና ምን ይሁን ጌታ፣ ምን ልማር ከዚህ ስል በመጨረሻም የእግዚአብሔርን ክብር የተሸከሙት ካህናት አለፉ ይላል። እግዚአብሔር ሲቀናለው በሉ፣ በደንብ በሉ። እግዚአብሔር ቀናለው በሉ። እግዚአብሔር ቀናለው። ክብር ለጌታ ይሁን። እንዴት ያመመኝ ታሪክ እንደሆነ ልነግራችሁ አልችልም። ደግሞ ሌላ ልጨምርላችሁ። በጣም ፈን የሆነ ነገር፣ አንድ ስሙን ብጠራ መላ ደፍን ኢትዮጵያዊ ጴንጤ የሚያውቀው ትልቅ እግዚአብሔር ሰው አገልጋይ አንድ ጊዜ ድንገት ደወለልኝ። ያው እኛ ጋር በተደጋጋሚ መጥቶ በዚህ በፈውስ በጣም ያገለግል ስለነበረ በጣም ጌታ የሚጠቀምበት ጌታ የሰራበት ሰው ነው። አሁን ምን ላይ እንዳለ አላቅም በርግጥ። እና ስልክ ደወለልኝ አንድ ጊዜ ሳይ በጣም ገረመኝ። ስሙን አይቼ ለምን በሆነ ጉዳይ ፈልጌው ለረጅም ጊዜ ስልኬን አንስቶ አያውቅም። እግዚአብሔር ደግሞ እያከበረው ሲሄድ እኔ አነስኩበት መሰለኝ፣ ተለያየን። እና የሆነ ሰዓት ላይ ግን ደወለልኝ። ከየት ተገኘ አልኩት። አይ እዚህ ሊድስ ለእንግሊዝ ለአገልግሎት መጥቼ ነው አለ። ኦ ታዲያ እኔ ምን ልርዳህ አሁን አልኩት። አይ የሚቀጥለው ሳምንት ነበር ኮንፈረንሱ፣ ነገር ግን እኔ ቀድሜ መጣሁኝ። እዚህ እንዳልሆን ቸገረኝ። ስጸልይ አለኝ ጌታቸው ጋር ሄድና እረፍ ብሎኛል አለኝ። ምን? ጌታቸው ጋር ሄድና እረፍ ብሎኛል። እና ከእንግሊዝ ልትመጣ ነው? ሻልኩና ለባለቤቴ ኧረ ፀሐይ ዛሬ ስልክ ደውሎ እገሌ ልመጣ ነው ብላ ስለ እሷ ደግሞ በደስታ ልትሞት ለማስተናገድ እኮ ነው። ይምጣ ምን ችግር አለ አለ። ግን አለች በፍጹም የልጆች አልጋ ላይ አይተኛም። ይሄንን የሚያክል የከበረ ሰው አልጋ ካልገዛ ፍራሽ ካልገዛ ብላይ ቁጭ እንዴ እኔ ሲቀባ ለምን አይከርምም? በምን ዳይ ነው እኔ ለሱ እንደገና እንዴ ለሱ አልጋና አንሶላ ፍራሽ መገዛ አልገዛም አልኳት። በፍጹም እንግዲህ አይመጣም አለች። እሺ አልኩኝና ተገዛ። መጣ ያ ሰው። ለካ ጨዋታው ሌላ ነው። እሱ የሚመጣበት መንገድ የራሱ ታሪክ አለ። ከዛ ማታ ላይ ቁጭ አልንና እንደ ነጋዴ ሁለት ትላልቅ ሞባይል ይዟል እና ከፈተና አንዱን ያሳየኛል። የሆነ ቤት ነው የሚያሳየኝ። የዛኛው ቁስል እንዳለ ነው፣ ይሄ ደግሞ ሊደግምልኝ ነው። እና ቤት ያሳየኛል። እንዲህ ሳይ እኔ ክሊኒክም ነው የመሰለኝ፣ የሆነ ነገር ነው የመሰለኝና ምንድነው ምንም እውነት ጌታ ፊት ነው ምን አልገባኝም። ማሳየኝና ምንድነው ይሄ አልኩት። በቃ የኔ ድሪም ሃውስ ይሄ ነው አለ። በቃ ይሄ እንዲኖረኝ ነው የምፈልገው አለ። ወይ ከእንግሊዝ የመጣው ጌታ ሆይ እሺ ነው የምሰውዬ አልኩት። ምን ይሰራልሃል አንተ? ላይ እኮ ያለው የእግዚአብሔር ክብር ይበልጣል። በአንተ አገልግሎት እኮ ስንት በአጋንንት ስራት የተያዘ ሰው ነፃ እንቅልፍ ይተኛል።
እግዚአብሔር እኮ ለሕዝቡ መድን አድርጎ ነገር ምን ይሰራልሃል ይሄ አልኩት። አይ ጌቹ አንተ ነገር ግን አንተ ጋር ያለው ጥቅስ ብቻ ነው ነገር አልገባህም አለኝ። ይሄ አልኩት ይሄ የኔ ቤት ነው እየሰራሁት ያለሁት። እውነቴን ነው የምነግራችሁ። 4 ነው 5 ዓመት በፊት ሲመጣ ሸሚዝ ስጦታ ስሰጠው እንዲህ ዝቅ ብሎ ገቡ እስኪሰበር የተቀበለ ሰው ይህንን ቤት ያሳየኛል። አይ እኔ ወዲያው ቆይ መጣሁ አልኩና ስሙን ጠርቼ መኝታ ክፍል ገብቼ ስቅ ብዬ ማልቀስ እግዚአብሔር ፊት። እንዴ እኔ ማን ነው ማገለግለው? ይሄ ሰው የትላንት ምንም አልነበረው እንዴት ነው እኔስ ጌታ ሆይ አልኩኝ። እንዴ እኔ ማን ነው ማገለግለው? እውነት እኮ ነው ነገር አንዳንዱ የሚመጣባችሁ እኮ መከራ ይዞ ነው ከእግዚአብሔር ሊያጣላችሁ። ስቅ ብዬ አለቀስኩኝ እግዚአብሔር ፊት። መቼ ነው የምታስበኝ እያልኩ። እግዚአብሔር ቸር ነው። በጣም የሚያስደነግጥ መንፈስ በውስጥ ያለ ሰነፍ የሚል በጣም የሚያስደነግጥ በጣም ያስደነግጥ። ጥሩነቱ የኔም ልብ ደግሞ ለጌታ ቅርብ ነው እንደ ልጅ ነውና እዛው ደግሜ ደግሞ በሌላ መንፈስ ማልቀስ ጀመርኩ ይቅር በረኝ ብዬ። ምንም ሳይኖረኝ ምንም ሳላጣ እግዚአብሔር እዚህ ክብር ላይ አደረሰኝ። ክብር ለእግዚአብሔር ይሁን። እስቲ ለእግዚአብሔር በጭብጨባ ለእግዚአብሔር ክብር ስጡ። ክብር ለጌታ ይሁን። እውነቴን ነው የምነግራችሁ። ይመስለናል እኛ የማንታይ ይመስለናል እግዚአብሔር የረሳ ተውት ገንዘቡ። እኔ እንደው ሰይጣን እንዳይሰማ እንጂ እኔ አንድ እሁድ አሞኝ እኔ ከቤተ ክርስቲያን ቀርቼ አላውቅም። እንደው እሱ እንዳይሰማ ብቻ አንድ እሁድ ነው የምነግራችሁ። ሰኞ ሊያመኝ ይችላል፣ ማክሰኞ ሊያመኝ ይችላል። እሁድ ላይ ሲመጣ የሱ ቸርች ፕሮግራም አይደለ እንደው ዓመት እስከ ዓመት እግዚአብሔር በሰላም ይሞላኛል። ክብር ለእግዚአብሔር ይሁን። ከዚህ በላይ ደሞዝ ምን አለ? ምን አለ ከዚህ በላይ ደሞዝ? ይሄው 30 ስንት ዓመታችን ነው ከተጋባን? ኦልሞስት 37 36 ዓመታችን ነው። በቃ አለን እንዳማረብን። ክብር ለጌታ ይሁን። አሁንማ በቃ ባልና ሚስትነቱ ቀርቶ ወንድምና እህት ሆነናል። ጓደኛ ማን ነው ይሄንን የሚሰጥ? ይተን ከሌሎቹ ስለተሻልኩኝ የቤት ማኔጅመንት ስላወቅኩ ነው ትዳር የሚጠበቀው ነው። ስንት ፈራ እግዚአብሔር ያላቸው የእግዚአብሔር ሰዎች ትዳራቸው ፈርሶ አይቻል። የማይገባኝን ሰዎች ሸምግያ አቃል ክለኔ እንዲሆነልኝ በቃ እግዚአብሔር ይመስገን። እውነቴን ነው መነግራ ለኔ እንደዚህ ሆነልኝ። አንዳንዱ ሰው እኮ ጌታን ሳያውቅም ጨዋ ሰው አለ እኮ ህይወቱን መምራት የሚችል። እኔ እኮ ከጌታ ቤት ውጪ ልታስቡኝ የምትችሉት አይነት ሰው አይደለሁም በፍጹም። አይደለም ለአካባቢ እንደው ለዓለም ሰላም ማሰጋ ሰው ነበርኩ እኔ። እግዚአብሔር ግን ቸር ነው። አሜን። አንድ ጊዜ ልክ ጌታን እንዳገኘው አዲስ አበባ መጣሁና ያው አስቱ ታውቃለች እናቴ በጣም ባለሙያ ነች። ፊልተር ጠላና ለሰርግ እሷ የምትጠምቀው ውስኪ ያለ ያ ነው የሚጠጣውና እኔ ደግሞ እሱን ስገለብጥ ነው ያደግኩት። እና ከጅማ መጣሁና ማታ እራት ቀርቦ ፊልተሩ ሲቀርብ አልጠጣም አልኳት። ምን ሆንክ አለችኝ። የኔ ጋር ድብቅ የለም እኔ ጴንጤ ሆኛለሁ ስላ በስመ አብ አለች። አንተ ገብርኤልን የት አድርገኸው አለች። ለምን መጋቢት 1966 ዓመተ ምህረት 40 ምንጭ ላይ አሊ ሙሳ መጥቶ የሆነ ነገር ሲያረግ እኔ የሞተ ሰው ጋር ነበርኩኝ እዛ እና እግዚአብሔር በታምር ስላተረፈኝ ቤታችን ገብርኤል ይከበራል። እኔም ደግሞ ጌታን እስከማገኝ ድረስ በቃ በበጎ ሊና ምን የመሰለ ጫት ገዝቼ ሻማ ያበራው ነው ማከብረው። ለሰው አይምሰላችሁ ለገብርኤል ነው ምቅመለት የነበረው።
ሆስፒታል ዶክተሮች ሁሉ ያውቃሉ። ፀሐይ ታማ ድንገት በ19 ከሆነ በቃ ይፈቅዱልኛል። ቁጭ ብዬ እዛ ሆስፒታል ውስጥ እቅማለሁ። በጠዋት ነው የምነሳው። በ19 ገብርኤል ቤተክርስቲያን ሄጄ ጸልዬ አመስግኜ ከዛ በኋላ በበጎ ህሊና ደግሞ ስቅም ውላለሁ። እና እናቴ እንዲህ አለች፣ ምንድነው እሱ እንዲህ ገብርኤልን የታረቀው? ተይኝ አልኩ፣ ነገሩ ሌላ ነው አልኩ። አባቴ ይሰማል። ስም ማለና ወር ሙሉ ከተቀመጥኩ በኋላ እንደ ነገ ሊሄድ ስል ሁለት እህቶቼንና እሷን ጠርቶ ቁጭ በል አለኝ። ቁጭ አልኩ። ስማ፣ በህይወት ዘመንህ ያልሰራኸው ጥፋት የለም፣ ያላደረከው ነገር የለም፣ ያልገባህበት ቦታ የለም። ግን እኔ ፈይሳ መጽሐፍ ቅዱስ አላቅም፣ አንብቤ አላቅም። ግን እቺ የገባህባት ነገር የምትወጣ አይደለችም ማለት ከዚህ ውስጥ ወጣለሁ ብትል ታብዳታለህ። እንዲህ ብሎ አስጠነቀቀኝ። በል ከዚህ በኋላ ሂዳል። ምን ተገለጠለት እግዚአብሔር ይወቅ። በህይወት እያለ ቤልጅየም ጋበስኩትና መጥቶ ቁጭ ብለን እያወራን ለመሆኑ ያኔ ከዚህ ነገር ውስጥ ብትወጣ አትሞትም ታብዳታለህ ያልከኝ ምን ተሰምቶህ ነው አልኩት። ኧረ እኔ መድኃኒዓለምን እንዲህ ማለቴንም አላቃለኝ። ለካ እግዚአብሔር ነበር የሚናገረው፣ ለካ እግዚአብሔር ነበር የሚያስጠነቅቀው፣ ለካ ከሱ ሌላ ህይወት እንደሌለኝ ያቅ ነበር። ለካ ከሱ ውጪ ትዳሬን መምራት እንደማልችል፣ ልጆቼን ማሳደግ እንደማልችል እግዚአብሔር ለካ ያቅ ነበር። አንዳንዱ የሚችል አለ በራሱ እየመሰለው። እንደኔ አይነቱ ሰው ግን ከጌታ ውጪ ህይወት የለውም። እሱን ያገኘውባት ቀን የተባረከ ይሁን። እስቲ በደንብ ለእግዚአብሔር አጨብጭቡልኝ። ክብር ለጌታ ይሁን። እሱን ያገኘንበት ቀን ምንም ጸጸት የሌለበት ውሳኔ ቢኖር በህይወቴ የወሰንኩት ኢየሱስ ክርስቶስን ጌታ አድርጌ የተቀበልኩለት ነው። ክብር ለጌታ ይሁን። መልካም ውሳኔ ነው ወገኖች የወሰናችሁ። መልካም በማታውቁት መንገድ በማታስቡት መንገድ እግዚአብሔር ላየላችሁ ክብር ያበቃችኋል። ክብር ለጌታ ይሁን። እግዚአብሔር እንደሱ ያደርግ። ይሄ ሳኦል የተባለ ሰው በጣም እኮ የሚገርም ነው። ከዚህ በኋላ ሲሄዱ ደግሞ የሆኑ ኮረዶች ነው የሚያገኘው። ኮረዶችን ያገኝና እንዲህ ብሎ ይጠይቃል። ልጃገረዶች ቆነጃጅ ውሃ የሚቀዱ ናቸው። እኔ እንደነሱ አይነቶችን ድሮ ዛርባ ምንጭ ያልና ቃል ሻማ ቀሚስ ለብሰው ምናምን ወነ በግራቸው እንስራ ተሸክመው የሚሄዱ እነሱን ነው የሚመስሉኝና ልክ አገኛቸውና ስሙ አለ ባለ ራእዩ ወዴት ነው ታውቃላችሁ ወይ ብሎ ጠይቃቸው። ውሃ ቀጂዎችን እነሱ ደግሞ ተካ አድርገው አይደለም ሳሙኤልም ማቅ ዴሊ ሌሰን ፕላኑን ያውቃሉ። የት እንደሚውል የት እንደሚያድር ምን እንደሚያደርግ ዝርዝር ነገሩት። ይሄ ለንግስና የሚመረጠው ሰው የሚያውቀው ነገር የለውም። የሰፈር ውሃ ቀጂ ልጃገረዶች ግን ሳሙኤልን ያውቁታል። ምንድነው የእግዚአብሔር ምርጫ? ምንድነው የእግዚአብሔር ኳሊፊኬሽኑ? ምንድነው የሚያየው? ይሄ ለእግዚአብሔር ምስጢር። ይሄንን እንኳን ማያውቅ ሰው ከነሱ ሰምቶ ፍለፊት ሲሄድ በጣም የሚደንቃቸው ነገር እግዚአብሔር ቃል እንዲህ ይላል። ቀድም ስንጀምር ምን ብለናል? ሳኦልን የላከው ማን ነው? አህያ እንዲፈልግ የላከው ማን ነው? ማን ነው? አባቱ ነው አይደለ? ግን እዚህ ጋር በኋላ ላይ ስትመለከቱ በጣም የሚገርማችሁ ነገር ገና ሳኦል ሳይመጣ ከአንድ ቀን በፊት እግዚአብሔር ሳሙኤልን እንዲህ ብሎ ገልጦለት ነበር። ነገ በዚህች ሰዓት ከቢንያም ሀገር አንድ ሰው እሰድልሃለሁ። ለካ ቂስ አይደለም። ለካ በአባቱ ጋር የገባውና የሚያናግረው ማን ነው? እስቲ እግዚአብሔር ነው በሉ። እግዚአብሔር ነው። ከእያንዳንዱ ነገር ጀርባ እግዚአብሔር አለበት። ክብር ለጌታ ይሁን። እሰድልሃለሁ ነገር የሚመስለው ሌላ። አንድ ታሪክ ወደ ልቤ መጣ። እስቲ
ማርያምንና ዮሴፍን እንደው በነበሩበት ዘመን የነበረውን ንጉስ ዝብላችሁ እስቲ እንዲህ አይነት ጥያቄ ብትጠይቁት ምን ይመልሳል? ለምንድን ነው የህዝብ ቆጠራ በዚህ ሰዓት ማድረግ የፈለከው ብትሉት ምን የሚላችሁ ይመስላችኋል? የሆነ መንፈሳዊ ነገር ይነግረናል አይመስልኝም። ግፋ ቢል እንግዲህ በቲዮሎጂው እናንተ ታውቃላችሁ። እኔ እንደሚመስለኝ ተሰማኝ ነው የሚል። በቃ ህዝብን ቁጠር አለኝ አስቆጠርኩት ነው የሚል። ሌላ ምንም የሚለው ነገር የለም። ወደ ዮሴፍና ወደ ማርያም መጣችሁ ደግሞ ምንድነው የት ነው የምትሄዱት? እየደረሰች ስትጭና አህያ ላይ የት ነው የምትሄዱት? ኧረ እባክህ ብትሉ ምን ይሏቸዋል? መንፈሳዊ ነገር ይነግሯቸዋል? ኖ አረ ንጉሱ ትእዛዝ አዟል ነው የሚለው። ምን ሰው ሁሉ በተወለደበት ቦታ እንዲቆጠር። ግን ከዚህ አዋጅ በስተጀርባ ማን አለ? ኧረ እባካችሁ ባሉት ማን አለ? እግዚአብሔር አለ። የጸነስከው መንፈሳዊ ጽንስ የት እንደምትወልድ ወሳኙ አንተ አይደለም። እግዚአብሔር የሰጠህን ጸጋ የቱ ቦታ እንደሚገልጥ የሚያውቀው እግዚአብሔር ብቻ ነው። ክብር ለጌታ ይሁን። አሜን። ቢመርህም ቢከብድም እንደ ማርያም የደረሰም ሆነ በአህያ ጀርባ ላይ ተቀምጠህ ትንቢቱ መፈጸም አለበት። ክብር ለጌታ ይሁን። እግዚአብሔር ስለናንተ ያለው ነገር በዚህም ይሁን በዛ ይፈጸማል። እግዚአብሔር ማንንም ተጠቅሞ ይፈጽመዋል። ክብር ለጌታ ይሁን። ማንንም ተጠቅሞ ይሄ ብላቴና እዚህ ጋር ካደረሰ በኋላ እንደነገርኳችሁ ይሰወራል ወይንም ይጠፋል። ወደ ማጠቃለያ ልምጣ። በጣም ልቤን የነካኝ ነገር ሳሙኤል ለሳኦል የሚለውን ያ የነገርኩ ሰው እነሆ እርሱም በሕዝቤ ላይ ይሰለጥናል አለው። ሳኦልም በበሩ ወደ ሳሙኤል ቀርቦ የባለ ራእዩ ቤት ወዴት እንደሆነ እባክህ ንገረኝ። ራሱ ነው የሚንከራተትበትን የሚፈልግበትን ሳያቅ ፍለፊት ተገናኘው። የባለ ራእዩ ቤት እባክህ የት እንደሆነ ንገረኝ። ምን አለው ሳሙኤል? ባለ ራእዩ እኔ ነኝ። ክብር ለጌታ ይሁን። በዚህም በዛም አድርጎ ከሳሙኤል ጋር አይደለም ከጌታ ጋር ያገናኘን። ክብር ለጌታ ይሁን። እኔ ነኝ አለው። በቃ የልብህን መሻት ምነግርህ፣ የውስጥ ጥያቄህን መመልስልህ፣ እረፍትን ምሰጥህ ከእግዚአብሔር ዘንድ መልእክት ይዤ የመጣሁት ላንተ እኔ ነኝ። ናግባ አለው። አህያ ፍለጋ የወጣን ሰው እስፈራመዝ ከዛ ገቡ፣ በሉ፣ ጠጡ። መጨረሻ ላይ ግን እንዲህ ይላል፣ ሳሙኤልም ሳኦልንና ብላቴናውን ወስዶ ወደ አዳራሽ አስገባቸው፣ በመርፈቂያውም ራስ አስቀመጣቸው። የተጠሩትም 30 ሰዎች ያህል ነበሩ። ሳሙኤልም ወጥ ቤቱን በአንተ ዘንድ አኑሮ ብዬ የሰጠውህን እድል ፈንታ አምጣ፣ አስቀምጣ ያልኩህን አምጣ፣ ለማንም ሰው እንዳትሰጥ ያልኩህን አምጣ። አሁን ለምን? ወጥ ቤቱም ጭኑና በእርሱ ላይ የነበረውን አምጥቶ በሳኦል ፊት አኖረው። ሳሙኤልን ሕዝቡን ከጠራው ጀምሮ እስከ ተወሰነ ጊዜ ድረስ ላንተ ተጠብቋልና እነሆ የተቀመጠልህን በፊትህ አኑረህ ብላው። እናንተ ሰዎች የተጠበቀ በረከት ይጠብቃችኋል። አሜን። የተሰወረ በረከት ይጠብቃችኋል። እግዚአብሔር ለእናንተ ብሎ ያስቀመጠው እስከ ጊዜው ድረስ ተደብቆ የቆየ ዛሬ ግን ጊዜው ነው ብሎ እግዚአብሔር የሚሰጣችሁ በረከት አለ። ክብር ለእግዚአብሔር ይሁን። እንዲህ ነው እግዚአብሔር፣ እንዲህ ነው ወገኖቼ። ራእያችን ግቡን ሳይመታ የተጠራንለትን ጥሪ ሳንፈጽም በመሃል የሚሆን ነገር የለም፣ በፍጹም የለም። እንዲህ ብለን እንጨርሰው። በጣም ደስ የሚለው
ከኮረብታው መስገጃ ወደ ከተማይቱ ወረዱ። ሳሙኤልም ለሳኦል በሰገነቱ ላይ መኝታ አዘጋጀለት፣ እሱም ተኛ። ማልዶም ተነሱ። በነጋም ጊዜ ሳሙኤል ሳኦልን ከሰገነቱ ላይ ጠርቶ ተነሳና ላሰናብትህ አለው ይላል። ከዛ በፊት ግን ሳሙኤልና ሳኦል አብረው ምን አሉ? በሉ። እግዚአብሔር ስም ይባረክ። ለአህያ ፍለጋ የወጣ ሰው እግዚአብሔር በዘመኑ አስቦት የማያውቀው አልሞት የማያውቀውን ነገር እግዚአብሔር አሰማው። ወገኖቼ እግዚአብሔር እንዲህ አይነት አምላክ ነው ልላችሁ። እኔ ይሄ የሸመደድኩትን ነገር አይደለም የምነግራችሁ፣ በህይወቴ ያየሁትን ነገር ነው የምነግራችሁ። እግዚአብሔር የማንም ባለዕዳ አይደለም። እግዚአብሔር ስም ይባረክ። የማንም ባለዕዳ እግዚአብሔር አይደለም። ዘመናትን ቆጥሮ እግዚአብሔር ይከፍላል። እኛ በጽድቅ እንመላለስ። እኛ በፍርሃተ እግዚአብሔር እንሆን። ለቤተ ክርስቲያን የረፍት ሰዎች እንሆን። እንደዚህ ብላቴና እስቲ አይኖቻችንን እንክፈትና በእህቴ ውስጥ ምን አለ? በወንድሜ ውስጥ ምን አለ? ጆሮአችን የሰማው መልእክቶች ይኖሩ ይሆን? ስለሆኑ ሰዎች ግን ያልተነሱ፣ ግን ያልወጡ፣ ግን ለዛ ነገር ያልበቁ። እንደዚህ ልጅ ሰዎችን ለተጠራላቸው ጥሪ ልናበቃ ያስፈልጋል። ክብር ለእግዚአብሔር ይሁን። ግን ሁሉ ጊዜ እንዲህ አይሆንም። ቤተ ክርስቲያን ውስጥ በጣም አስቸጋሪ ነው። በጣም 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 አስቸጋሪ የሆነ ነገር ነው ሰውን ማፍራት። እግዚአብሔር ሲናገር ስለ ወገኖች አብሮ አሜን ማለት በጣም ከባድ ነገር ነው። በነገራችን ላይ ዘውዴን የሚባለውን አገልጋይ ፓስተር ታውቀዋለህ? እስቲ ስንቶቻችሁ ታውቁታላችሁ? ዘውድ የሚባል አገልጋይ በጣም የሚገርም ኦድ የሆነ ሰው። እኔ ልክ ቤልጅየም መጥቼ በ3 ወር ይሁን በ4 ወር ወይ በ5 ወር እሱ ተጠራና መጣ። ያኔ 11 ነን እኛ። እኔም ደግሞ የሙሉ ጊዜ ክርስቲያን አይደለሁም፣ በግማሽ ጊዜ ነው የምከታተል የነበረው። እና ጠሩኝና አንድ አገልጋይ አለ እንዳትቀር ጌቾ ነገ አሉኝ። እሺ አልኩኝና ሄድኩኝ። እና ከኢትዮጵያ ስወጣ እኔ የ2 ዓመት ተኩል ክርስቲያን ነኝ። በኋላ ገብቼ ቁጭ አልኩኝ። አገልጋይ የተባለ ሰው ሲመጣ ጸጉሩ አልተበጠረ ይሁን ጨበሪያም ነው። በቃ ጎን የቱ ነው አገልጋዩ አልኩኝ። እሱ ነው። ይሄ ነው የእግዚአብሔር ቃል የሚያካፍለው። ስማ በቃ እብድ መሰለኝ። ከዛ እግዚአብሔር ቃል ማገልገል ጀመረና መሃል ላይ ደግሞ አይ እናንተ ገና ልጆች ናችሁ፣ ምንም መንፈሳዊ ነገር አይገባችሁም አለና ወደ ሌላ ነገር መጣ። ከዛ እንዲህ አለና እኔን አንተ ስማ አለኝ፣ አንተ ለኔ እግዚአብሔር ይናገረኛል፣ አንተ ለኔ እንደ ዳዊት ነህ፣ ህዝቤን ታገባለህ ታወጣለህ ይላል። ውይ አፈርስ በላ ይሄን ነው እንደ ያማሁት አልኩ። ኧረ ቀጥል ይሄን ነው እንዴ በክፉ እንዲህ አይነቱ ሰው ነው እንደ ያማሁት። ኧረ ጌታ ሆይ ይቅር በለኝ ብዬ ቀጥል አልኩኝ። በሆድ አንተ ለኔ እንደ ዳዊት ነህ አለኝ። እኔ ደግሞ በቃ የተቀሩት 10 የተባረኩት ወገኖቼ አሜን የሚሉ መስሎኝ በቃ ፈነጠስኩኝ። ከዛ ያኔ ስልክ ሶማሌዎች ናቸው የሚያስደውሉት። ስልክ ለመደወል ሶማሌ ተራ ሄድኩኝና ደህንነት ያስተማረኝ ምን ያለኝን ሰው ጋር ደወልኩለትና አገኘሁት። እባክህ ደስ ብሎኛል ኢሱ ዛሬ አልኩ። ምን ሆንክ ጌታው አለኝ። ጌታ መልእክት ተናገረ አልኩ። ምን ብሎ? አንተ ለኔ እንደ ዳዊት ነህ አለኝ ጌታ አልኩ። እግዚአብሔር ይርዳህ አለኝ። እንዴ
ምንድነው የሚረዳኝ? ምንድነው የሚረዳ እንዴ? አልሰማኸኝም? ሰምቻለሁ። እንደ ዳዊት እኮ አዎ እንደ ዳዊት ሰምቻ እንዴ ኢሳያስ ምን ነካ? ዳዊት እኮ ለንግስና ነው የተጠራው አልኩ። ልክ እንደ እብድ ለሃጩን ያስረገረከበትን ጊዜ ስለማታቀው ነው አለኝ። እኔ ንግስና ነኝ ታይታኝ አሜን ያልኩት። ይሄኛው ደግሞ ለካ ሰውየው ለሃጫ እኔ ታሪኩን እሱንም አላቅም። ይሄ ሁሉ መልእክት የሚመጣልኝ እኮ በጣም ያስቃቸዋል እኮ። ምንም ነገር አላቅም ስለ እግዚአብሔር። ትንቢተ ሉቃስ ምናምን ሁሉ ልል ይችላልው። ምንም አላቅም። ከዛ እኔ ያችን መልእክት ይዤ ሳምንት ባይ 15 ቀን ባይ እኔ ስልጣኑን ይሰጡኛል ብዬ ብጠብቅ የሚሰጠኝል ጭራሽ እነኚህ የተባረኩ ወንድሞች ከግራ ወደ ቀኝ ወይ ያ አነሰ ብሎ ደግሞ እንደገና ሌላ በ6 ወር ነው በ8 ወር መጣ። እሱም መጣና እንዲሁ ሁሉም እየሰደሙ ትንሽ ጨምረን ነበር መሰለኛ ነው ወደ 15 ወደ 16 ሄደናል። እንዲሁ ሰራዊት ጌታ እግዚአብሔር እንዲህ ይላል። እኔ ደግሞ በጣም ሞኝ ነኝ፣ ቬሪ ሴንሴሽናል ነኝና እንትኑን ላይ ፍላጎቱ አለኝ ማገልገል፣ ግን ምንም ገና ውስጤ እኮ ምንም የለም። እግዚአብሔር ሞኛ አይደለም እኔን ከነ ሾኬ የሚያቆምና ጉባኤውን ፍዳ የሚያሳይበት ምንም ምክንያት የለም። ቀስ በቀስ በተባረኩ ወንድሞች ያሾክ መነቀል አለበት። በጨከኑ ወንድሞችና እህቶች መነቀል አለበት። ስለነሱ እስቲ እግዚአብሔር ይባረክ። አረ በደንብ አሜን በሉ። ይባረክ፣ ክብር ለጌታ ይሁን። እነሱ ባይኖሩ እዚያ አንደርስማ፣ እንዴ አንደርስም። በተለይ አንድ በጣም ማረሳተት አለች የተባረከች የሆነ ነገር አጥፍቼ 4 ወር ተቀጣሁ እንዳላገለግል። 4 ወር ተቀጥቼ ፕሮግራም አልቆ ወንበር ላስተካክል እረፍ አለችኝ። ምን ነው ስላ ይሄ ወንበር ማስተካከል ማገልግሎት ነው አርፈ ቆም አለች። እግዚአብሔር ላየላችሁ ነገር ሊያደርሳችሁ ሲል የምትሄዱባት መንገድ እኔ ከአሜባ ቀጥሎ ያስማጠኝ ቢኖር ቤተክርስቲያን እግዚአብሔር ፊት ነው የምነግራችሁ። እንደ አሜባ ያማጥኩት እኔ ቸርች ውስጥ ነው። እኔ ባለምማ የሁሉ ጓደኛ ነኝ፣ ለሁሉ ነው የምመቸው። እዚህም መጫወት እዛም መጫወት እዚህም እዛም እዚህም። እግዚአብሔር ቤት ስመጣ ልክ አገባኝ። ክብር ለጌታ ይሁን። ግን ራሱን ተማምኖ ነው እግዚአብሔር መልእክት የሚናገር። ራሱ ምን እንደሚሰራ የሚያውቅ አምላክ ነው። ያቺ የተነገረችዋ እያንዳንዷ መልእክት ግማሹ በነጠላ አፉን ሸፍኖ ለኔ መልእክት ሲመጣ እያለ ይስቅ ነበር። ከት እያለ ይስቅ ነበር። ያጃጅሉታል ይላሉ። ግማሹ ደግሞ ዝም ብሎ እኮ እዛ ቤቱ እያሳረፈ ጥሬ ስጋ ስለሚያበላቸው ነው ይላል። ሌላው ደግሞ እግዚአብሔር ግን ስለናንተ ስለኔ የሚናገረው ቃል በጽድቅ ከሱ ውስጥ የወጣው እመኑኝ ጊዜ ቆጥሮ ይፈጸማል። ክብር ለጌታ ይሁን። ጊዜ ቆጥሮ ምን ይላል? ይፈጸማል። እግዚአብሔር እናንተ ለሌላ በረከት ለመሆን ወስኑ እንጂ እግዚአብሔር ይሰራባችኋል። ክብር ለጌታ ይሁን። ያ ሁሉ ነገር አለፈ። ያ ሁሉ ነገር ተደመደመ። ሳኦል እግዚአብሔር ለክብር አበቃው። ክብር ለእግዚአብሔር ይሁን። እንጸልይ። ሃሌሉያ ሃሌሉያ። ምሕረቱ ያስጨነቀኝ ለጌታዬ መዝሙር ባመጣ ያለቃቃኝ አምላኬ ሊዳስሰኝ በኔ ላይ መጣ። እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለው ሰው። አይገርምም ወይ በቸርነቱ ለዚህ ክብር ጌታ ሲያበቃ። ለእኔ ሲዘምሩልኝ ለዚህ ክብር ላበቃኝ ጌታ ክብር ለጌታ ይሁን። አይገርምም ወይ አይገርምም ወይ አይገርምም
ሆይ አይገርምም ሆይ አይደንቅም ሆይ አይደንቅም ሆይ አይደንቅም ሆይ አይደንቅም ሆይ ክብር ለጌታ ይሁን። ምሕረቱ እያስደነቀኝ ለጌታዬ መዝሙር ባመጣ ያነቃቃኝ አምላኬ መንፈስ ሊዳስሰኝ በኔ ላይ መጣ። እዚያ አይደርስም ዋጋም የለውም በሰዎች አፍ የተባለው ስም። አይገርምም ወይ በቸርነቱ ለዚህ ክብር ጌታ ሲያበቃው? አይገርምም እስቲ ያጨበጨብን እንዘምረው። አይገርምም አይገርምም ሆይ አይገርምም ሆይ አይደንቅም ሆይ አይደንቅም ሆይ አይደንቅም ሆይ አይደንቅም። እንደ ገባኝ መጠን እንደ ተረዳሁት አምላኬን ባመልከው ማነው ቅር የሚሰኝ? ማነው ቅር? ከልብ ይሆን እንጂ ከውስጥ ከመንፈስ እኔም እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው፣ የኔ ዳኛ ላይ ነው። አይገርምም ሆይ አይገርምም ሆይ አይገርምም ሆይ አይደንቅም ሆይ አይደንቅም ሆይ አይደንቅም ሆይ አይደንቅም ሆይ አይደንቅም እንደ ገባኝ መጠን እንደ ተረዳሁት አምላኬን ባመልከው ማነው ቅር የሚሰኝ? ማነው ቅር የሚሰኝ? ከልብ ይሆን እንጂ ከውስጥ ከመንፈሴ እኔስ እንደ ዳዊት ራቁቴን ባመልከው ሜልኮል አይደለችም የኔ ዳኛ ላይ ነው፣ የኔ ዳኛ ላይ ነው። ኢየሱስ ቤቴ ሲገባ ኧረ እባካችሁ በጭብጨባ እየተፈታችሁ አሜን። ኢየሱስ ቤቴ ሲገባ ወዳጄ ቤቴ ሲገባ ኢየሱስ ቤቴ ሲገባ ሼራ ላቦላ ቦራ ላባራ ላባዲያ ላባራ ላባዲያ ቤቴ ሲገባ ወዳጄ ቤቴ ሲገባ ቀናልኝ መንገዴ የሚያዋጣውን ይዤ እስቲ ሁሉ አማረ በሱ በወዳጄ ክብር ሳላስበው ገባ ወደ ቤቴ ተደላድያለሁ አርፌ እልልታ ያለው አለፈ እንደ ዋዛ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ ቤቴ ሲገባ ምናገረዋለሁ ከተደረገልኝ ቸር ነው የኔ አባት ዛሬ ላይ ያቆመ አንደበቴን ልክፈት ላውራው ልመስክር ከጌታዬ በቀር እስኪ አለፈ እንደ ዋዛ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ ቤቴ ሲገባ አለፈ ሰይኔ ጌታ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ወዳጄ ቤቴ ሲገባ ምናገረዋለሁ ከተደረገልኝ ቸር ነው የኔ አባት ዛሬ ላይ ያቆመ አንደበቴን ልክፈት ላውራው ልመስክር ከጌታዬ በቀር አላውቅም ክብር አለፈ እንደ ዋዛ ተረሳ ያ ሁሉ መከራ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ ኢየሱስ ቤቴ ሲገባ
ወዳጄ በጭብጨባ በእልልታ ለእግዚአብሔር ክብር ስጡት። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ሃሌሉያ! እስቲ ከዚህ በላይ የሆነ እልልታ ለእግዚአብሔር አቅርቡለት። ክብር ለጌታ ይሁን። ክብር ለጌታ ይሁን። ዛሬ ላይ ያቆመን፣ ዛሬ ላይ ያደረሰን፣ የእግዚአብሔርን ክብር እንድናይ የረዳን የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላክ እናመሰግንሃለን። ዘላለም አምላክ ልዑል እግዚአብሔር ለሕዝብህ ደግሞ የተደበቀ ነገር ስላለ፣ በስማቸው የተሰወረ ነገር ስላለ እግዚአብሔር አምላኬ ሆይ ጊዜውም አሁን ስለሆነ እኔ አመሰግንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። ዘመናት ያስቆጠረ ጥያቄ መልስ የሚያገኝበት ዘመን ስለሆነ ስምህ የተባረከ ይሁን። እንደ አካል ለዚህ ቤተ ክርስቲያን ዘመን ስለመጣላቸው እግዚአብሔር ሆይ እኔ አመሰግንሃለሁ። ጊዜ ስለመጣላቸው አመሰግንሃለሁ። ዘላለም አምላክ በትዕግሥት ሩጫችንን መሮጥ እንድንችል ከታየልን ክብር ጋር እንዳንተላለፍ፣ ካሰብክልን ነገር ጋር እንዳንተላለፍ እግዚአብሔር ሆይ ጸንተን የምንቆምበትን ወደፊት የምንራመድበትን ጸጋ በኢየሱስ ክርስቶስ ስም እንድትሰጠን እንለምንሃለን። እግዚአብሔር አምላኬ ሆይ በዚህ ጉባኤ ያለ ተስፋ የቆረጠች ነፍስ ብትኖር፣ ይህ ነገር እንዴት ሊሆን ይችላል ብሎ የሚል ነፍስ ቢኖር እግዚአብሔር አምላኬ ሆይ ዛሬ እንድትዳስስ፣ ዛሬ እንድታጸና፣ ዛሬ ተስፋው እንድታለመልም እኔ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አምላክ ስለ ሁሉ እናመሰግንሃለን፣ ስለ ሁሉ እናከብርሃለን። ክብር በላይ በሰማይ በታች በምድር ላንተ ብቻ ይሁን። በጭብጨባ በእልልታ ለእግዚአብሔር ስጡት። ሃሌሉያ! ክብር ለእግዚአብሔር ይሁን። ተቀመጡ። እግዚአብሔር ያክብራችሁ። እኔስ እሁድ ለታ ነው ትወዱኛላችሁ እያልኩት አሁን ሳየው እንግዲህ መገለጥ አይሁንብኝ እንጂ እየወደዳችሁኝ እንደሆነ ምንም ጥያቄ የለውም። ተባረኩ።